ሲናገር ምሳሌ 18 ቁጥር 1 ላይ ሞትና ሕይወት በምላስ እጅ ላይ ነው፣ የሚወዷት ፍሬዋን ይበላል ይላል። ፍሬውን መብላት ከፈለግን በሕይወታችን ላይ ምንድነው የምንናገረው? ዛሬ የምንናገረው ነገር ለነገ ሕይወታችን የምናስቀምጠው ፍሬ ነው። ትናንትና ደግሞ የተናገርነው ቃል ዛሬ እየኖርነው ያለነው እሱ ነው ወገኖች። ፍሬውን እንድንበላ ይፈልጋል እግዚአብሔር። በአንደበታችን በምላሳችን ላይ ምንድነው ያለው? እሱ ቃል ነው ሕይወታችን ላይ የሆነ ያለው። ሰው በልቡ እንዳሰበ እንደዛው ነው ይላል እግዚአብሔር ቃል። ስለዚህ ዛሬ እያሰብነው ያለነው ምንድነው? የሚያንጽ ንግግር ነው? የሚያሳድግ ንግግር ነው? በረከት ያለበት ንግግር ነው? እግዚአብሔር ይረዳኛል፣ እግዚአብሔር መከናወን ይሰጠኛል፣ እግዚአብሔር ከኔ ጋር ነው፣ ድሉ የኔ ነው፣ እግዚአብሔር በሄድኩበት ሞገስን ይሰጠኛል፣ በሮችን ይከፍትልኛል፣ ጥቂቱ ነገር ይባረክልኛል፣ በእምነት እጀምራለሁ፣ ሁሉ መልካም ነው ብለን በሕይወታችን ስንናገር ነገ ፍሬውን መብላት እንጀምራለን፣ ፍሬውን ማየት እንጀምራለን። ስለዚህ በሕይወታችን ላይ እኛ ነን የምንናገረው፣ ሌሎች አይደሉም የሚናገሩብን። ሌሎች የተናገሩት አይደለም በእኛ ሕይወት ላይ የሚሆነው። እግዚአብሔር ያለውና በእኛ ውስጥ ባለው ከመንፈስ ቅዱስ የተነሳ የምንናገረው የሚያንጽ ቃል ነው፣ የሚያበረታ ቃል። ሮሜ 12:2 ላይ የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ፍጹምም የሆነውን ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው፣ ፍጹም ነው፣ ልብን የሚያድስ ነው። ስለዚህ በሕይወታችን ልባችንን የሚያድስ አእምሯችንን የሚያድስ ንግግር መናገር መቻል አለብን። እግዚአብሔር እሱ እንድንናገር ነው። የስንፍና ንግግር እንድንናገር አይፈልግም። ሰው የዘራውን ያንኑ ያጭዳል ነው የእግዚአብሔር ቃል። ስለዚህ በሕይወታችን የምንዘራው ምንድን ነው? መልካም ነገር ብንዘራ ይሻላል። ፍሬውን መብላት ፍሬውን ማየት ከፈለግን በልጆቻችን ላይ በሕይወታችን ላይ በዘመናችን ላይ የምንናገረው ነገር ምንድን ነው? እርሱ ነው የሚሆንብን ወገኖች። አልችልም፣ አይከናወንልኝም፣ አም ታየርድ፣ እንዴት አድርጌ፣ ማን ይረዳኛል፣ አጠገቤ ሰው የለም፣ አካውንቴ ባዶ ነው አይልም ክርስቲያን። እግዚአብሔርን ታምኖ በእምነት ይወጣል። ክርስቲያን ጥቂት ነገር ይዞ ትልቅ ራዕይ ነው የሚይዘው፣ ትልቅ አስተሳሰብን ነው የሚይዘው። ከዛ በዛች በጥቂቱ ነገር ይሰማራል። ከዛ እግዚአብሔር መከናወንን ይሰጠዋል። ያችን ጥቂቱን ነገር እግዚአብሔር ሙላት ያደርግለታል፣ ያበዛለታል። ነገር ግን የሚናገረው ንግግር እሱ ነው የሚወርሰው። ምላሳችን ላይ የተቀመጠው እሱን ነገር ነው የምንወርሰው ወገኖች። ስለዚህ የሰማይ አምላክ እግዚአብሔር ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን። እግዚአብሔርን በመታመን መልካም ንግግሮችን በመናገር ጥቂት ነገር ይዘን ትልቅ ራዕይን ይዘን እግዚአብሔርን ታምነን እንጀምራለን። ለብዙዎች በረከት የሚሆን ለብዙዎች ሙላት የሚሆን ከኛ ውስጥ ይወጣል። ብርሃናችሁ በሰው ሁሉ ፊት ይብራ ነው የሚለው። ብርሃን ነው ያለው እኛ ውስጥ፣ የሚያበራ ማንነት አለ። ገንዘባችን አይደለም ትምክህታችን፣ ትምክህታችን እግዚአብሔር ነው። የሚመካ በእግዚአብሔር ይመካ ነው የሚለው። ክርስቲያን እግዚአብሔርን ነው የሚታመነው፣ አካውንቱን አይታመንም። እንደዛ ሰነፍ ሰውዬ አንተ ሰነፍ አለው ጌታ ኢየሱስ። አካውንቴ ሙሉ ነው አለ፣ ጎተራዬ ሙሉ ነው አለ። ነፍሴ ቢጠጪ ደስ ይበልሽ፣ ለዘመናት የሚሆን አለልሽ አለ። ጎተራውን ታመነ። ጎተራ አያልቅም ብሎ ታመነ። ኢየሱስ ክርስቶስ አንተ ሰነፍ አለው። በገንዘቡ የሚመካ ሰነፍ ነው። የሚመካ በእግዚአብሔር ይመካ ወገኖች። እሱ ነው በዚህ ዘመን የሚያዋጣን። እሱ ነው ሕይወት የሚሆነው። እሱ ነው ምግብ የሚሆነው። እርሱ ነው ውበት የሚሆነው። እግዚአብሔር የሚያስፈልገንን በሚያስፈልገን ሰዓት ያቀርብልናል። የሚያስፈልገን በሰዓቱ ያቀርብልናል። ሰዓቱን አያጎልብንም። ነገር ግን በእግዚአብሔር ሕይወት ውስጥ እንታመን፣ እግዚአብሔርን እንመነው፣ በእግዚአብሔር እንመካ፣ እርሱን ተስፋ እናድርግ። በራሳችን አንመካ፣ በጉልበታችን አንመካ። እግዚአብሔር ይረዳናል። እግዚአብሔር መከናወንን ይሰጠናል። ጥቂቱ ነገር ያበዛልናል።
ስለዚህ የለመለመ ሕይወት ውስጥ መኖር የሚቻለው በክርስቶስ በመታመን ነው፣ በክርስቶስ በማመን ነው ወገኖች። ስለዚህ ክርስቲያን ውስጥ ትልቅ አስተሳሰብ አለ፣ ትልቅ ራዕይ አለ። መንፈስ ቅዱስ የሚያስተምር ማንነት አለው። መንፈስ ቅዱስ የሚመክር አለው። መንፈስ ቅዱስ የጥበብ ማንነት አለው። መንፈስ ቅዱስ አትችልም የተባለውን ሰው እንድትችል የሚያደርግ ማንነት አለው። ውስጡ ላይ ብዙ አቅራቦት አለ፣ ብዙ ነገሮች አሉ። ስለዚህ እግዚአብሔር ዛሬ እየተናገረን ያለው አንደበታችንን መልካም ንግግር እንድንናገር ይፈልጋል። በልጆቻችን ላይ በፊውቸራችን ላይ መልካም ንግግር እንድንናገር ይፈልጋል። ከዛም በኋላ ፍሬውን እንድንመገብ እግዚአብሔር ይፈልጋል። አንደበታችንን እንድንለውጠው ይፈልጋል። ለጠላት ዲያብሎስ እድል ፈንታ አንስጠው። ጠላት ማስጨነቅ ነው ስራው። ጠላት ማስቆዘም ነው ስራው። ጠላት አትችልም ነው የሚለው። ምንም የለህም ማንም የለህም ነው የሚለው። ከማንም የሚበልጥ ሙሉ የሆነውን እግዚአብሔርን ይዘናል። እርሱን ተስፋ ያደረገች ነፍስ በልምላሜ ውስጥ ትኖራለች፣ በሙላት ውስጥ ትኖራለች። ጎዶሎ አይታያትም። ስለዚህ እግዚአብሔር ሚለንን በመስማት ውስጥ እንመላለስ። በእኔ ተመኩ ነው የሚለን እግዚአብሔር። በራሳችሁ አትመኩ፣ በነገሮቻችሁ ባላችሁ ንብረት አትመኩ፣ በእኔ ተመኩ፣ እኔን እወቁ ያለን ነው እግዚአብሔር። ስለዚህ በእርሱ ውስጥ ሁሉ ነገር ስላለ እግዚአብሔርን መስማት ይሁንልን። አንደበቶቻችንን መለወጥ ይሁንልን። ለቤታችን፣ ለዘመናችን፣ ለልጆቻችን መልካም ንግግር መናገር ይሁንልን። ከዛም በኋላ ፍሬውን ሲያፈራ እናያለን። እግዚአብሔር ይረዳናል።